ደህና መጣ። ይህ ቀን ያንተ ቀን ነው። ይህን ቀን ላንተ ሰጥተናል። ጊዜያችንን፣ ሁሉ ነገራችንን፣ ፍቅራችንን ሁሉ ላንተ ሰጥተናል። እንኳን ደህና መጣችሁ። በዚህ ቀን እስከ መጨረሻው ድረስ እያከበርን እያወደስን እያመሰገንን እናመሻለን። እንኳን ደህና መጣ። ሰውን በስራው ማወደስ ደግነቱን ማድነቅ ሲያቅተን ሰው ካልሞተ ወይ ካልሄደ አይመሰገንም እንላለን። አበባውን ቀጥፈን ጥለን አበባን እናስቀምጣለን። ይሄ ነበር ለረጅም ጊዜ በባህላችን ውስጥ ሰዎች እስኪሞቱ ጠብቀን በቀብራቸው ላይ አበባ ማስቀመጥ ነበር የተለመደው። አሁን ግን በሕይወት እያሉ ምስጋና አክብሮትን ልንሰጣቸው የጀመርነው ነገር መቀጠል አለበት። በሕይወት እያሉ የነሱን ሕይወት ቀስመን የመጪውን ትውልድ ሕይወት ማስተካከልን ከአሁኑ መጀመር አለብን ነው የዚህ ፕሮግራም ዋና ዓላማ እና ላለፉት ጥቂት ወራት ይህንን በፈቃደኝነት ያዘጋጁ የኮሚቴ አባላት በርካታ ስራዎችን አከናውነዋል። ይሄ ቀን ደምቆ እንዲከበር ጥረት አድርገዋል። ስለዚህ ይህን መድረክ በይፋ ከመጀመራችን በፊት የኮሚቴው ሰብሳቢ አቶ ይሁን በላይ አጭር ንግግር እንዲያደርግልን በመጋበዝ መድረኩን ለሱ አስረክባለሁ። ግርማቸሩ አቶ ግርማቸሩ ወይም ዳሽ ግርማቸሩ በማለት ይጠሩታል። ላጠራሩ ሁሉም ምክንያት አለው። ስፖርተኛ አቶ አይባልም የሚሉ ግርማቸሩ ብለው ሲጠሩት፣ ሌሎች ደግሞ እንዳቀራረባቸው ጋሼን ወይም አቶን ይጨምሩበታል። በምሽታችን ጋሼ ግርማቸሩ በማለት አክብሮታችንን፣ ፍቅራችንን ለመግለጽ እንሞክራለን። ጋሽ ግርማቸሩና ዱብ ዱብ በሉ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች እንደማለት ናቸው። ግርማቸሩ ሲባል ዱብ ዱብ በሉ፣ ዱብ ዱብ በሉ ሲባል ደግሞ ግርማቸሩ ነው። ለዚህም ነው ይህን የክብር ምሽት ዱብ ዱብ በሉ ብለን የሰየም ነው። በቶሮንቶ ለረዥም ዓመታት ለኖረው ለአንጋፋው የአካል ብቃት ሰው ጋሽ ግርማቸሩ እንደዚህ አይነት የክብር ምሽት ዝግጅት ሲታሰብለት በኢትዮጵያ ከጦር ካምፖችና ትምህርት ቤቶች ውጭ የስፖርት እንቅስቃሴ በማይዘወትርበት ወቅት ከመደበኛ የስፖርት መምህርነት ሙያው በተጨማሪ በሬዲዮና በቴሌቪዥን በየቤቱ የአካል ብቃት እንቅስቃሴ ለጤናማ አካልና አእምሮ አስፈላጊ መሆኑን በማስተማር ረገድ ቀዳሚ ስፍራ የሚሰጠው ባለሙያ በመሆኑ ጂም እና የጂም መሳሪያዎች ባልተስፋፉበት ወይንም ጭራሹን ባልነበሩበት በዚያን ወቅት የተስተካከለ የአካል ቅርጽን በመፍጠር ለሌሎች ወጣቶች አርያ መሆኑና ወጣቶች ከመጥፎ ሱስ ርቀው ስፖርት እንዲያዘወትሩ በማድረግ ረገድ ያበረከተውን ከፍተኛ አስተዋጽኦ ግምት ውስጥ በማስገባት ከዚህም ሌላ ጋሽ ግርማቸሩ በራይና በሰብአዊ መብቶች ጉዳይ ላይ ከፍተኛ ተሳትፎ ያደርጋል። የእድሜ ባለጸጎችን በማሰባሰብ ጠንካራ የመተሳሰብ የመረዳዳት ግንኙነት በመካከላቸው ይኖር ዘንድ ይጥራል። እድር በማቋቋምና ማህበራዊ መረዳዳት እንዲጎለብት ደከመኝ ሰለቸኝ ሳይል የማስተባበር ስራ ይሰራል። ጋሽ ግርማቸሩ በረዶ ቅዝቃዜ የበጋ ሙቀት ሳይበግረው ኢትዮጵያዊ በሆኑ ጉዳዮች ላይ በሚዘጋጁ ህዝባዊ ስብሰባዎች ሁሉ ይሳተፋል። እንደ ጋሽ ግርማቸሩ አይነት በአንጋፋነት የሚጠቀሱ በርካታ ኢትዮጵያውያን በየአካባቢው ይኖራሉ። እነዚህን አንጋፎች አፈላልጎ የሚገባቸውን ክብርና ምስጋና መቸር የትውልዱ የዜግነት ግዴታ መሆን ይገባዋል። ለዚህም ነው በርካቶች ለጥረታችን አዎንታዊ መልስ የለገሱ ካለፉ ሳይሆን በሕይወት እያሉ ለሰሩት መልካም ስራ እናመሰግናለን መባል ይገባቸዋል። ይህን ምሽት በዚህ ሁኔታ እንድናከብር በርካታ በጎ አድራጊዎች ተሳትፈዋል፣ እርዳታ አድርገውልናል። በመጀመሪያ ደረጃ ለዝግጅት ኮሚቴ አባላት እና ሌሎች ቮለንቲርስ ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን መስዋዕት አድርገው
ይህ ምሽት በደመቀ ሁኔታ እንድናከብር ስላበቁን ምስጋና እንድታቀርቡልኝ እጠይቃለሁ። በበጎ ስራችሁና አስተሳሰባችሁ ቀጥሉበት እላለሁ። ጥሪያችንን አክብራችሁ በሰዓቱ ስለተገኛችሁ ሁላችሁንም ከልብ እናመሰግናለን። በተለይ ይህንን ፕሮግራም ለማዘጋጀት ደከመኝ ሰለቸኝ ሳይሉ አብረው የቆሙ ሰዎችን ከልብ ማመስገን እንፈልጋለን። እንደ እውነት ለመናገር ይሄ አዲስ ባህል ነው። ሰውን በሕይወት በቁሙ ማመስገን፣ ለሀገር ለወገን የደከመን እንደዚህ አይነት ቦታ መስጠት ትልቅ ነገር ነው። በድጋሚ ጋሽ ግርማ እንኳን ለዚህ ቀን አበቃ። ከዚህ በመቀጠል የዕለቱን ፕሮግራማችንን እንደምን እያጣበብ እንዴት እንደምናስኬድ አሳውቃችኋለሁ።
ያው እንግዶች በቦታቸው ተገኝተዋል። መጀመሪያ እንግዲህ የክብር እንግዶቻችን በቦታቸው ተገኝተዋል እና በባህል አዘጋጅ ኮሚቴ ተወካይ እንኳን አደረሳችሁ ንግግር ተደርጎልናል። በዕለቱ የክብር እንግዳ አለን። ስለ አቶ ግርማ በሰፊው ሊያወራልን የሚችል በመሀላችን እንግዳ ይገኛሉ። አቶ ፍቅሩ ኪዳኔ አንጋፋ የስፖርት ጋዜጠኛና የቀድሞ የአይኦሲ ዋና ጸሐፊ ናቸው። እሳቸው ይገኛሉ። ከዛ በኋላ ጣፋጭ የሆነ እራት ተዘጋጅቷል። እሱ የራት ፕሮግራም ይሆናል። በጣም ታዋቂ ሁሉ ጊዜ ፕሮግራማችን የሚያደርግልን ኢትዮጵያዊ በመሀላችን አለ። የሱ ሙዚቃዎች እና ስለ ጋሽ ግርማ ምስክርነታቸውን የሚሰጡ ልጆች በመሀላችን ይገኛሉ። ከዛ በመቀጠል የጋሽ ግርማ የህይወትና የስራ በተመለከተ እጅግ በጣም አጭር የሆነች ማራኪ የዶክሜንተሪ ፊልም ይኖረናል። ከዛ የጋሽ ግርማ የምስጋና ንግግር በዕለቱ እናስተናግዳለን። ፕሮግራማችን ልዩ የሚያደርገው ጋሽ ግርማን ከማመስገን ባሻገር እሱን ባላቸው ስጦታና ተክኖ ፕሮግራሙን ለማሳመር የመጡ ከዋሽንግተን ዲሲ የመጡ ሰዎች አሉ። እጅግ በጣም ማራኪ የሆነ የበዓል ትርኢት ያቀርቡልናል። እነሱ ከኛ ጋር ናቸው። ይህ ይመስላል ፕሮግራማችን። After that, we'll have the testimonials just from a few people around the room, whoever would like to say a few words. And then following that, we'll have the documentary show. We'll have a small clip just showing or viewing the life and seeing all of the memories and all of the great things that has been done in Gash Gurma's life. Following that, we'll have the awards just for Gash Gurma. And then we'll have a few words from the honoree, following the entertainment, and then a send-off honoree party. ሌላ ፕሮግራማችንን ማራኪ ካደረጉት ያልጠቀስናቸው ያልረሳናቸው እንግዶች በመሀላችን ይገኛሉ። አንዱና አንጋፋው ዋናው የከተማችን አባት ሊቀ ካህናት ምሳሌ እንግዳ በመሀላችን ነው የሚገኙ። ለመገኘታቸው ባካችሁን አባካችሁ። ሌላው ይህን ፕሮግራም ልዩ ያደረገው ከኢትዮጵያ ድረስ ተሻግሮ እዚህ ድረስ የመጣ ወጣት የፖለቲካ መሪ የሰማያዊ ፓርቲ መሪ አቶ ይልቃል ጌትነት ለመጀመሪያ ጊዜ በካናዳ ቶሮንቶ ይገኛል። እንኳን ደህና መጣ። ሌላው እንደ ግል ሳየው በጣም ያስደሰተኝ ከልጅነቴ ጀምሮ በአስገራሚ ድምፁ ያሳደገን የቪኦኤ ጋዜጠኛ አቶ አዲሱ አበበ በመሀላችን ይገኛል። የአቶ ግርማ ቸሩ ባለቤት ወይዘሮ ንግስት ከአቶ ግርማ ጋር ደምቃና አምራ ይህንን የክብር ምሽት በማዕከላችን በመገኘት እያሳለፈች ትገኛለች። እንኳን ደስ አለሽ፣ እንኳን ለዚህ ምሽት አበቃሽ። ወደ ኪኖት ስፒከራችን ነው ማምራው። አቶ ፍቅሩ ኪዳኔ ማስተዋወቅ መቼም በጣም ከባድ ነው። አቶ ፍቅሩ ኪዳኔ የ80 ዓመት ጉብል ነው። ዛሬም ድረስ በጥንካሬው በለዛው እንደቀጠለ ነው። የፒያሳ ወይም የአራዳ ልጅ መሆኑን የፒያሳ ልጅ በሚለው መጽሐፉ በደንብ አድርጎ አጫውቶናል። የቅዱስ ጊዮርጊስ ክለብ ስፖርት ሹፌር በነበሩ አባቱ አማካኝነት ወደ ስፖርት ሜዳ በመሄድ ከስፖርት ጋርና ከስፖርት ጋር ራሱ ያሳደገ አንጋፋ ባለሙያ ነው። ስቴዲየም በአራዳ ሜዳዎች የጀመረ ስፖርት ፍቅሩ ዛሬም ድረስ ቀጥሏል። የመጀመሪያው የኢትዮጵያ የስፖርት ጋዜጠኛ ነው አቶ ፍቅሩ። እንደዚሁ የመጀመሪያው የስፖርት ኮሜንታተር እንደሆነ ይታወቃል። እሱን ተከትሎ ጋዜጠኛ ሰለሞን ተሰማ፣ አያያ ጋዜጠኛ ደምሴ ዳምጤ፣ ጎርፍነህ ይመረመሩ ትኬና ሌሎችም ወጣት ጋዜጠኞች የእሱን አርአያና ፈለግ በመከተል ዛሬ ስፖርት ጋዜጠኝነትን ወደ አንድ ደረጃ አሸጋግረዋል። ጋሽ ፍቅሩ ኪኖት ስፒከራችን ነው። እንግዲህ ወደ መድረክ እንዲመጣ አስጋብዝ። በፒያሳ ልጅ ያሟሻውን የድርሰትና የስነ ጽሁፍ በረከቱን ደግሞ
በራሱ ህይወትና በህይወት ልምዱ ላይ ደግሞ በመቀጠል ሌላ መጽሐፍ ወደባ እንደሚለን ተስፋ እናደርጋለን። አቶ ፍቅሩን በአክብሮት ወደ መድረክ ጋብዙልኝ እጠይቃለሁ። በመጀመሪያ ነገር እኔ ቶሮንቶ የመጣሁት ኳስ ጨዋታ ለማየት ነበር እና ግርማቸው አንድ ምሽት ተዘጋጅቷል እና እዛ መምጣት አለብህ አሉ። እስካሁን ግን ቀዝቃዛ ቢራ አልሰጡኝም እና ሚኒፔግ ልኬዋለሁ አለ ቢራውን ለማቀዝቀዝ። በመጀመሪያ ነገር ማመስገን የምፈልገው ይህንን ምሽት ያዘጋጁትን ሰዎች ነው። የአዘጋጁ ኮሚቴ ሊቀመንበር ያደረገው ዲስኩር ንግግር በጣም ጥሩ ነው እና ስለ ግርማቸሩም ሆነ ስለ ምሽቱም እኛ ምንም ብንሰደድ ሀገራቸውን ያገለገሉትን ኢትዮጵያኖች ማስታወስ እና ማመስገን ተገቢ ነው። ግርማቸሩ አሜሪካን እና አውሮፓ እንደዚህ በጂምናስቲክ በየቦታው ሰውነት ማጠንከሪያ እና ለጤንነት የሚያስፈልገውን ዝግጅት እንዲያደርጉ ከመጀመራቸው በፊት ነው በራዲዮ እና በቴሌቪዥን የጀመረው። እኔ እንኳ ከሀገሬ የወጣሁት ቴሌቪዥን ሳይገባ ነው። ለማንኛውም ነገር እኔና ግርማቸሩን የሚያገናኘን አንድ እኔ በኢትዮጵያ ውስጥ ለመጀመሪያ ጊዜ ከኳስ ሜዳ ኢንተርናሽናል ግጥሚያ ሱዳን እና ኢትዮጵያ ሲጫወቱ እንደ አውሮፓ አቆጣጠር በ1957 በቀጥታ ያስተላለፍኩ ነው። ሁለተኛ ነገር ኢትዮጵያ ውስጥ የስፖርት ሜዲያ የሚባለውን በሙሉ የጀመርኩ እኔ ነኝ፣ በራዲዮም ሆነ በጋዜጣ እና በእኛ እድሜ ጣሊያን እንደወጣ የማንኛውም ኢትዮጵያዊ ምኞት አገሩ እንድትበለጽግ አገሩን መርዳት ነበር እና ጋዜጠኛም ሆነን የማስተማር ኃላፊነት አለብን ብለን የምናምን ነበር። ለምሳሌ አሁን ኳስ ጨዋታ የኳስ ጨዋታን ሕግ ለማወቅ የትኛው ተመልካች ነው ወይም ከፊፋ ወይም መጽሐፍ ታዞ የፉትቦልን ሕግ የሚማረው? ስለዚህ የጋዜጠኛው ኃላፊነት ነው ሕጎቹን ማስተማር ያለበት እና እኛ እንደዚህ አድርገን ነው የጀመርነው እንጂ አሁን ባለው የጋዜጣ አሰራር የሰው ስም ለማጥፋት ወይ እንደዚህ እንትን ለማድረግ አይደለም። ስለዚህ ነው ለምሳሌ እውነት ነው የሰለጠነው ዓለም ውስጥ ጂምናስቲክ ማድረግ ያስፈልግ ይሆን ይሆናል። ግን እኛ በተፈጥሯችን የአውቶቡስ ቁጥር 11 የምንለው አለ፣ 2 እግር ማለት ነው እና በእግራችን መሄድ ስለለመድን ነው ጤናችንንም እንጠብቅ የቻልነው ወሳኝ እና በሩጫም እንደዚህ ኃይለኛ የሆነው በዚሁ የተነሳ ይመስለኛል። ስለዚህ እንደ ግርማቸሩ አይነት አገሩ ውስጥ ለመጀመሪያ ጊዜ ያልተደረገውን ነገር ጀምሮ ለማስፋፋት የሚጥር ሰው ፈልጋችሁ ዛሬ እዚህ ምሽት ላይ በማክበራችሁ ይህን ያዘጋጀውን ኮሚቴ በእውነት ማመስገን እፈልጋለሁ። ተናገር ስለተባልኩ ስለ ኢትዮጵያ ስፖርት ድንገት ብዙዎቻችሁ ወጣቶች ልትሆኑ ትችላላችሁ። የሀገራችን ታሪክ መከራው የተጻፈ ነገር ብዙ የሚገኝ አይደለም እና እያንዳንዱ ሰው ራሱ ፋይሉን ቤቱ አስቀምጦ በአፄ ምኒልክ ጊዜ የነበረው ስፖርት ጃን ሜዳ የፈረስ ሽቅድድም ነው። አሁን ለምሳሌ እንደ አውሮፓ አቆጣጠር በ1920 ጃን ሜዳ የሚደረገው የፈረስ ሽቅድድም መመሪያው በፈረንሳይኛ ቋንቋ የተጻፈ ሕግ ልክ ከፈረንሳይ ሀገር የመጣውን ነበር ጃን ሜዳ የሚያደርገው
አገራችን ያው በባህላችን የምንኮራ ህዝብ ነን፣ ሀብታሞች ነን። በባህል የራሳችን አይነት ስፖርት አለን። ገና ጨዋታ አለን፣ ገበጣ አለን፣ ሁሉ አይነት ጨዋታዎች አሉን እና አሁንም ቢሆን በሀገር ውስጥ የሚጫወቱት የሚጠቀሙበት እሱ ነው። ዘመናዊ ስፖርት ጣሊያን ከገባ በኋላ ኳስ ይዞ የመጣው እና ጣሊያኖች አሁን እኛ ብዙ ጊዜ የዘር ልዩነት የነበረው ደቡብ አፍሪካ ነው ብለን እንፎክራለን። ግን ራሳችን ሀገር ውስጥ ጣሊያን ሁለት የስፖርት ፌዴሬሽን ነበር ያቋቋመው፣ አንድ ለጥቁሮች፣ አንድ ለነጮች እና ነጮቹ ከጥቁሮች ጋር ለመጫወት ልዩ ፍቃድ ያስፈልጋቸው ነበር እና በዛም ጊዜ ነው የቅዱስ ጊዮርጊስ ሰፈር ልጆች እና የተፈሪ መኮንን ተማሪዎች የቅዱስ ጊዮርጊስን የእግር ኳስ ቡድን ያቋቋሙት እና እንደ አጋጣሚ ሆኖ የመጀመሪያውን ግጥሚያ ከአራራት ማለት ከአርመኖች ቡድን ጋር ለመጫወት ይጠይቃሉ እና 11 ተጫዋች ሞልታችሁ መምጣት አለባችሁ ተብለው ይነገራቸውና ወደ ሜዳ ሊሄዱ ሲሉ 10 ብቻ ሆነው ይቀራሉ እና እግረ መንገዳቸው ሲሄዱ ይዝነቃቸው ላይ ወድቃሉ እና የት ነው የምትሄደው? ምን ታደርጋለህ? ለምን ከኛ ጋር መጣ አትጫወትም? ብለው ያስገቡት እና ያ ቡድን ነው 11 ሆኖ ሄዶ ከአርመኖቹ ጋር ይገጥምና ይዝነቃቸው 2 ጎል አስገብቶ ሳን ጆርጅ የመጀመሪያውን ግጥሚያ ያሸንፋል እና ኢትዮጵያ ውስጥ የነበሩ ቡድኖች ኢትዮጵያዊው ቅዱስ ጊዮርጊስ ብቻ ነበር። አርመኖች ቡድን ነበራቸው፣ ግሪኮች ኦሊምፒያኮስ የሚባል ቡድን ነበራቸው፣ ጣሊያኖች በኋላ ጁቬንቱስ የሆነውን እንጂ ጁቬኒቶ የተባለ ቡድን ነበራቸው እና ጃንሆይ ከእንግሊዝ ሀገር ከተመለሱ በኋላ አብረዋቸው የመጡት የእንግሊዝ ወታደሮችና መኮንኖች ራሳቸው ያቋቋሙት ቡድን ነበረ ይሄኛው እና ራሱ ስታዩ ሻምፒዮናው የመጀመሪያው የኢትዮጵያ ሻምፒዮና ኢንተርናሽናል ይመስል ነበር። አንድ ኢትዮጵያዊ፣ ግሪክ፣ አርመን፣ ጣሊያን፣ እንግሊዝ ነበሩ በኢትዮጵያ ሻምፒዮና ላይ የሚካፈሉ። ግን ይሄ ሲሆን ራስ ጃንሆይ ራስ ተፈሪ መኮንን ሆነው አልጋ ወራሽ ሆነው የኢንተርናሽናል ኦሊምፒክ ኮሚቴን የፈጠረው ፈረንሳይ ባሮን ለኩበርታ የሚባለው ይጋብዛቸውና እንደ አውሮፓ አቆጣጠር በ1924 ፓሪስ ላይ የነበረውን ኦሊምፒክ ጨዋታ ይከታተላል። ከዛ ይመለሱና እዛ እሳቸውን ያየ ሰው አንድ የቤልጂክ ኩባንያ አሩሲ ውስጥ የቡና እርሻ ነበራቸው እና ያ ሰው የአዲስ አበባ ሲመጣ ከተፈሪ መኮንን ከራስ ተፈሪ መኮንን ጋር መገናኘት ፈልጋለሁ ይልና ኢትዮጵያ ለምን ኦሊምፒክ አትካፈልም ይላል እና ጃንሆይ ራሳቸው እንደ አውሮፓ አቆጣጠር በ1928 ኢትዮጵያ አምስተርዳም ኦሊምፒክ ጨዋታ ላይ እንድትካፈል ይጠይቃሉ። ያን ጊዜ የኢንተርናሽናል ኦሊምፒክ ኮሚቴ አፍሪካውያኖች ዘመናዊ ስፖርት ስለማያውቁ አገራቸው ተለማምደው ማምጣት አለባቸው እና እስከዛ ሊገቡ አይችሉም ብሎ ያን በር ተዘጋ እና እኔ የዘር ልዩነት የምለው የጀመረውም ያን ሊሆን ይችላል እና ከዛ በኋላ እንደ አውሮፓ አቆጣጠር በ1948 ንጉሠ ነገሥቱ የስፖርት ኮንፌዴሬሽን ሲያቋቁሙ በመጀመሪያ ጄኔራል አብይ አበበን ፕሬዚዳንት፣ ዋና ጸሐፊ አቶ አምደ ሚካኤል ደሳለኝን፣ ምክትል ፕሬዚዳንት የአዲስ አበባ ከንቲባ ፊታውራሪ ወልደ ሚካኤል፣ ገንዘብ ያዥ ኮሎኔል ኮስትሮፍን እና አንድ አርመን አንድ ግሪክ ኤድዋርድ ቪርቬዲስ የሚባል አባል አድርገው ይሾማል በነጋሪት ጋዜጣ። እዛ ህግ ውስጥ 11ኛው ነጥብ ኢትዮጵያ
የኦሊምፒክ ኮሚቴ አቋቁማ በኦሊምፒክ መካፈል አለባት ይላል እና ከዛ በኋላ ያ ግሪክ ኤድዋርድ ጀርቪስ የሚባለው የዛ ኮሚቴ አባል ከኢንተርናሽናል ኦሊምፒክ ኮሚቴ ጋር ተጻጽፎ እንደ አውሮፓ አቆጣጠር በ1954 ኢትዮጵያ በኦሊምፒክ ኮሚቴ ታወቀች እና በ1956 እንደ አውሮፓ አቆጣጠር የመጀመሪያው የኢትዮጵያ ዴሌጋሲዮን ወደ ሜልቡርን አውስትራሊያ እንዲሄድ ይስማማል። ያን ጊዜ የስፖርት ኮንፌዴሬሽኑ ቢሮ ውቤ በረሃ ውስጥ ነበር እና ውቤ በረሃ የእኛ ዋናው መስሪያ ቤታችን ነበር። ስለዚህ እዛው ሰርተን እዛው እናመሽ ነበር እና አውስትራሊያ ለመሄድ የአውሮፕላን ዋጋው ቢጠየቅ በዛን ጊዜ ማንም ሰው ሊያምን አልቻለም። በኋላ ጃንሆይ ተጠይቀው ከኢትዮጵያ አየር ኤርፎርስ አንድ ዲሲ-3 አውሮፕላን እንዲሰጥ ተፈቀደና ካፕቴን አለማየሁ ወልደሰንበትን ሞቃዲሾ በኢትዮጵያ ኤርላይንስ አንድ አውሮፕላን ወድቆ በዛው ሞቶ የቀረ ነው። እሱ ነበረ ፓይለቱ እና 127 ሰዓት በረው 7 ቀን ፈጅቶባቸው ሜልቡርን ደርሰው የመጀመሪያው ኦሊምፒክ ጨዋታ ኢትዮጵያ የተካፈለችው እንደዚህ ነው እና እኛ ለምሳሌ አቶ ግን አባቱ የመጋድራስ ተሰማ ሸቴ ልጅ እና አማርኛ ያውቃል። ለምሳሌ እኛ ሪጎር የምንለው በመጀመሪያ እኛ ልጆች ሆነን ኳስ የተጫወትነው በጣሊያንኛ ቋንቋ ነው የለቀምናትን የምናውቀው ሪጎሬ ማኖ ፎሪ ይሄን የመሳሰለ ነገር እና ሪጎሬን ያሽነቃቸው የተረጎማት የፍጹም ቅጣት ምት አሁን ይሄን የመሰለ አማርኛ የት ይገኛል? የፍጹም ቅጣት ምት ምንም ኮንትንና ፔናልቲ እና እሱ ነው ይሄንን ሁሉ ነገር ተርጉሞ ሊያሻሽል የቻለው እና በእኛ ጊዜ ገንዘብ አልነበረም። ራሱ የስፖርት ኮንፌዴሬሽኑ 80,000 ብር ነበረው ባጀት በአመት ለዘበኛው፣ ለአትሌተኛው፣ ለጋሽነቃቸው ለሁሉም ደሞዝ ተከፍሎ እና ስፖርትን ማስፋፊያ ገንዘብ እስከዚያ አልነበረም እና ሁላችንም በነፃ እኔ የመጀመሪያው የኢትዮጵያ ኦሊምፒክ ኮሚቴ ዋና ጸሐፊ ነበር። የቢስክሌት ፌዴሬሽን ዋና ጸሐፊ ነበር። የቴኒስ ፌዴሬሽን ዋና ጸሐፊ ነበር እና እድሜ ልኬን ስሙኒ ከኢትዮጵያ ስፖርት ሳልወስድ ራሴ ከፍዬ እድሜ ልኬን የሰራው እና ለአንድ ኢትዮጵያዊ ኃላፊነት ከተሰጠው ይሰራል። አሁን የአፍሪካ ዋንጫ 2 ጊዜ አዘጋጅቻለሁ እንደ አውሮፓ አቆጣጠር በ1968 እና 76 ኮሚቴዎች ይቋቋማሉ። ያ ኮሚቴ ኃላፊነቱ ከተሰጠው ዝም ብሎ መተኛት ይችላል። አሁን ለምሳሌ እኛ የእንግዳ ተቀባይ ኮሚቴያችን የጉምሩክ ዋና ዲሬክተር ኤርፖርት አለ፣ የጤና ጥበቃው ተጠሪ አለ፣ የኢትዮጵያን ኤርላይንሱ ተጠሪ አለ፣ እዛው የኢሚግሬሽኑ ተጠሪ አለ። ለምሳሌ የኮንጎ ቡድን ሲመጣ አንድ ወረቀት ላይ 25 ስም ጽፎ መጣ። ፓስፖርት የለው ምን የለው እና ያንን ለኢሚግሬሽን ሲያቀርብ እንደ ፓስፖርት የላቸውም ማለት እኛ እኮ የመጣ ነው ኢትዮጵያ የአፍሪካ ዋና መናገሻ ከተማ ነች፣ ሀገራችን እኮ ነው የምንገባው፣ ለምንድን ነው ፓስፖርት የምንጠይቀው? የኢሚግሬሽኑ ኃላፊ ያኔ ኮሎኔል ወንድምዬ ኃይሌ ይባል ነበር። ላዩ ላይ ማህተም አድርጎ ዴሌጌሽኑን ለቀቀው እና እንደዚህ አይነት ኃላፊነት የሚሰማቸው ባለስልጣኖች የነበሩበት ስለነበረ እንዲህ አድርገን ነው ስፖርትን ልናሻሽል የቻልነው እና እያንዳንዱ ሰው አሁን ግርማቸሩ ሁሉም ያለበት በአቅሙ ያቋቋመው ስፖርት አሁን እዚህ ደረጃ ላይ ሊደርስ የቻለው እና ያ ዛሬ ምሽት ላይ እንደዚህ ለሀገሩ አስተዋጽኦ ያደረገ ሰው ለማመስገን እና ባደረጋችሁት ምሽት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንኳን ደስ ያላችሁ ብዬ ነው ማይብል
ይሄ ትልቅ መመሪያ ሊሆን ይገባል። እንጃ እንግዲህ ከውጭ ሀገር ለቅቄ ከመጣሁ ወደ 40 ዓመት ሊሆነኝ ነው። የዚህን ሀገር ስርዓት ባጭሩ እረዳለሁ እላለሁ። የኢትዮጵያ ስርዓትና ስልጣኔ ወይም ደግሞ የስፖርት ስርዓት በሬዲዮ ነው የተማርኩት። ዱብ ዱብ በሉ የሚለው ህፃናቶች ከትምህርት ቤት ለመሄድ ሰዓት ደርሷል የሚባልበት ጊዜ ነበር እና በዚህ ሀገር ስፖርትን በሬዲዮ ብዙም አልሰማሁም። ስለዚህ ያንን ስርዓት ግን ያሳዩን ያስተማሩን እንደውም እኔ ለዓለም ያስተማሩ ታላቅ አባት ነውና ለዚህ ማይረግ እንኳን አበቃው ድጋሚ የተከበራችሁ ወገኖቻችን ሰዎችን በቁመናቸው እያሉ እንደዚህ ያለ ፕሮግራም አዘጋጅቶ ማመስገን ባህላችን ሊሆን ይገባል። ቀደም ብለን እንጫወት ነበር። ብዙዎች በኢትዮጵያ ታሪክ ውስጥ ብዙ ስራ ሰርተው የሚደነቅ ስራ ሰርተው ትውልዱ ያላወቃቸው ብዙዎች ናቸው። ለምን እንደዚህ ስለማናረግ አንዳንዶቹ ከመጡ በኋላ እንኳን አበባ ይጣላቸዋል ተብሏል። አበባ ያልተጣለላቸው ነገር ግን ለሀገራችን ትልቅ ስራ የሰሩ ብዙ ኢትዮጵያውያን አልፈዋል። እንግዲህ ወዲያ እንደዚያ እንዳይሆን ይህ ትውልድ መማር አለበት። እግዚአብሔር ይባርካችሁ። አሁን እድል ባርካለሁ። ካላችሁ በዚህ አጋጣሚ ምስጋና ስታቀርቡ መድረኩ ክፍት ነው። ለሙስሊም ለእስልምና ተከታይ ወንድሞቻችን እና መላው የእስልምና ተከታዮች ኢድ ሙባረክ እንላለን። በዚሁ አጋጣሚ አሁን የራት ሰዓት ነው። ሁላችሁም እንግዲህ እንግዶችን በመከተል ያዘጋጀነው ራት ምትበሉን በአክብሮት እንጋብዛለን። ማን ነው ያስገርማቸው? ግርማቸው ክብር ምሽት አዘጋጅ ኮሚቴ እዚህ ነን
እንዲገኝ ጥሪ ስላደረገልኝ በዚሁ እናንተው ስም በራሴ ስም አመሰግናለሁ። ሌላው እንግዲህ ለማንኛውም ኢትዮጵያዊ ግርማቸውን ከሚያከብሩ ሰዎች እኔም አንዱ ስለሆንኩኝ ይህንን አጋጣሚ ተጠቅሜ ያንን አክብሮቴን ለመግለጽ ይሄ አዘጋጅ ኮሚቴ ያደረገልኝ ጥሪ በጣም ነው ደስ የሚለው። ምክንያቱም ኢትዮጵያኖች እንዋደዳለን፣ እንፋቀራለን፣ እንከባበራለን። ግን ቦታ አግኝተን በዚህ ያለ መድረክ አግኝተን ያለን ልባችን ያለ ነው አክብሮታችንን ስንገልጽ እንግዲህ ብዙ ጊዜ አይገኝምና አቶ ግርማን ለማመስገንና ያለንን ፍቅር አክብሮት እንደማንም ኢትዮጵያዊ ለመግለጽ እድል ስላገኘሁ በዚህ በእውነት በጣም ደስ ብሎኛል። በዚህ ባሁን ድጋሚ አመሰግናለሁ። እንግዲህ ከወጣትነት ጊዜ ጀምሮ ያው ሌሎቹ በእኛ ጊዜ የነበሩ ወጣቶችና ማንም ኢትዮጵያዊ በዛ ጊዜ የኖሩ ሰዎች አቶ ግርማ ዱብ በሉ ብሎ በሚያደርገውት ጣጣት መስኮታችን እየከፈት እኛም ያው ዱብ እያደረግን አየሩን ጥሩ አየር እየተቀበል በዛ ያለፈ ሰዎች ከዛ ደርግ መጥቶ ከዛ ሌላ መጥቶ ሌላ ችግር ውስጥ ገብተን አሁን ያ ግን አሁን እናስታውሳለን። ስለዚህ አቶ ግርማ በእውነት ከልቤ ነው የማመሰግነው። ይሄ ክብር በጣም ይገባታል። ኢትዮጵያ ሕዝብም ይህንን ክብር ላንተ በመስጠቱ ትልቅ ሕዝብ ስለሆነ ይህንን በህይወት እያሉ ይህንን ክብር ለዛሬ ምሽት ለማድረግ ያዘጋጁት ኮሚቴን በጣም የሚመሰገኑ ናቸው። ይቀጥሉበት። እንግዲህ በፊት ከዚህ የተናገሩት አቶ ፍቅሩ ኪዳኑ ሁሉን ነገር ከኛ የበለጠ የሚያውቁ ሰው ናቸው። እሳቸው ካሉት ውስጥ የምጨምረው ነገር የለኝም። ለኦሊቲ የምጨምረው ነገር ካለ ግን ያው ያክብሮትን እንደማንም መግለጽ ብቻ ስለሆነ ሌላው ግርማ የከኔ የበለጠ ስለምታውቁ ምንም ንግግር እንትን አያስፈልግም። ሁሉ አመሰግናለሁ። ታንኪዩ ቨሪ ማች። ስመኛ የነበረው ቀን በመሆኑ ከልቤ ተደስቻለሁ። ጋሽ ግርማን የጋሽ ግርማ ስራና ታሪክ በአጭር ደቂቃ ተነግሮ ተወድሶ ተገልጾ የሚበቃ አይደለም። በሀገራችን ኢትዮጵያ በመምህርነት ሙያ በማስተማር በኢትዮጵያ ቴሌቪዥንም ለሕዝብ ይሰጠው የነበረውን የስፖርት ፕሮግራም በአንዳንድ ቦታዎችና ክለቦች ያበረከታቸው የነበረውን ስራዎች በዘመኑ በሀገራችን የነበርን ሁሉ የምናውቀውና የምንመሰክርለት ነው። በሀገራችን እያለን ጋሽን በቅርብ ከብዙ ዓመታት በፊት ጀምሮ የማውቀው ሰው ነኝ። መረጋጋትን፣ ሰውን ማዳመጥን፣ የውስጥ የልብ ትርታን መገንዘብን ያውቅበታል። በፍጹም አይቸኩልም። ነገሮችንም አገናዝቦ ምክርም ከሆነ በምክር ምሳሌዎችን እየፈለገና እያገናዘበ ይለግሳል። ቀልድም ጨዋታ ከሆነ አብሯት ያሉትን ሰዎች ለዛ ባለው ቀልዱ እንባ እያስፈሰሰ ማሳቀን ይችልበታል። ወዳጆቹና ጓደኞቹ ምንጊዜም አይረሳም። ሰውን በጸሎት ያስባል። ዘወትር በየዓመት ባሉ ሆነ በየምክንያቱ በስልክ ከዚህ ያለው እንኳን ደውሎ ካጣኝ በድምፅ መቅረጫ ላይ የሚተውልኝ መልእክት አንድ ያዳምጨው አልሰርዘውም። ደጋግሜ ለቀናት አዳምጣቸዋለሁ። ከምክሩና ከሰላምታው በማስቀደም ልጄ እግዚአብሔር ይጠብቅሽ ይላል። ሁሌም በስተመጨረሻ ባይሰማኝም አሜን አንተንም ዕድሜና ጤና ይስጥህ
እግዚአብሔር ይጠብቅህ እላለሁ። ለዛ ያለው ልባዊ መልእክቱ ሁሌም መንፈሴን ያስደስተዋል። በዚህ ሀገር የእናቶች ቀን እየተባለ በየዓመቱ አንድ ሲከበር ምንጊዜም የማረሳው ሰው ጋሽ ግርማን ነበር። ወጣት ሳለሁ አንድ ምሽት በቤቱ እራት ተጋብዤ ለእናቱ ያደርግ የነበረውን አክብሮት ተመልክቼ ልቤ ተነክቷል። ትልቅ ትምህርትም ሰጥቶኛል። እስከ መጨረሻው አረሳውም። ሁሉም ኢትዮጵያዊ እናቱን ያከብራል፣ ያስባል። እውነትም አክብሮት እንሰጣለን፣ እንወዳለን። የእሱ ግን በጣም የተለየ ነበረ። ስለዚህ ነው የእናትህ አምላክ ዛሬ አንተንም በሰው ፊት በዚህ ሁሉ ሕዝብ ፊት ለአክብሮት ያቆመህ። በሀገራችን አስቸጋሪና አስጨናቂ ሰዓት በነበረበት ጊዜ በወንድማችን ካለ ፍርድ መጉላላት በእስር ቤት በመንገላታት ምክንያት በገጠመን የቤተሰባችን ታላቅ ችግር ከጎናችን በመሆን ቤተሰባችንን ስታጽናና፣ ስትወጣና ስትወርድ መፍትሄ ስትፈልግ፣ ለክፉ ቀናችን ተስፋችንና መረጋጊያችን ነበር። ለዓመታት በከርቸሌ ከኛ ጋር ሆነህ እሱን ስታጽናና የነበረውን ውለታህን አንረሳውም። ውለታን ከፋይ አንድ አምላክ ብቻ በመሆኑ የእጅህን ሥራ በልጆችህ ከፍሎሃል። ጋሼ መልካም ቦታ ልጆችህ እንዲወሉ ዘርህም እንዲበዛ ፈጣሪ አድርጎሃል። በጤናና በሰላም ዕድሜ ሰጥቶ ባለቤትህንም ከጎንህ ሆና በሰላም እንድትኖር ፈቅዶልሃል። በዚህ ሀገር እንደመጣ የደረሰብህ ውጣ ውረድ መንገላታትህን ሳይ ልቤ ክፉኛ ያዝን ነበር። ሆኖም ክፉ ቀንንና ቅዝምዝምን ጎንበስ ብሎ ማሳለፍ እንዲሉ ዛሬ ሁሉንም አልፎ በመልካም ስራና በመልካም ስራ በምትወደው ሕዝብ መካከል የጥሩ ስራ ባለቤት አኩሪ ታሳቢ ዜጋ የኢትዮጵያ ልጆች አባት ምሳሌ ተጠሪ ሆነ ለዚህ ሰዓት በመብቃትህ እጅግ ከልብ በጣም ተደስቻለሁ። እንኳንም ደስ አለህ። እግዚአብሔር ይህንን ሁሉ ላደረገው እግዚአብሔርም ክብር ምስጋና ይግባው። እድሜውን አብዝቶ ጤናውን ሰጥቶ ይጠብቅልን። ምንጊዜም አክባሪ ዶክሜንተሪ ትኖረናለች። በአቶ ግርማ የህይወት ዙሪያ ያጠነጠነች በገዛኸኝ መኮንን ተጽፎ የተዘጋጀ ካሜራና ኤዲቲንግ ብርሃኑ ተክለ ሚካኤል እንዲሁም ዱብደር ጉበሩ ዝግጅት ኮሚቴ የተዘጋጀ አጭር የህይወትና ስራዎችን ያተኮረ ስራዎች ይኖሩና ያችን እንድትመለከቱ በድጋሚ። ስለዚህ አምባሳደር በዱብዱብ እናንተ በማጨብጨብ ወደዚህ እንጥላችኋለን ማለት ነው። በዚህ አጋጣሚ ይህን ፕሮግራም ያዘጋጁ ሰዎችን በእውነት ይሄ መልካም በዓል ስለሆነ እንድታመሰግኑልኝ ይጠይቃለሁ። የሚከተሉት ናቸው። አቶ ይሁን በላይ፣ አቶ አበጄ የሸን፣ አቶ አበበ መኮንን፣ አቶ አየነው አበበ፣ አቶ ጥበቡ ወልደ ሚካኤል፣ አቶ ተስፋዬ ቦጋለ፣ አቶ አበበ ይገዙ፣ አቶ የሱፍ ኡመር፣ አቶ ሀብታሙ ካሳ፣ አቶ ጌታሁን አንተነህ፣ አቶ አሳምነው አበበ፣ ወይዘሪት ላቀች አበጋዝ፣ ንጉሴ አዳሙ፣ ብርሃኑ ተክለ ሚካኤል፣ አቶ ገዛኸኝ መኮንን፣ ወጣት ገሊላ ኤፍሬም እና ሌሎችም ናቸው። ሁላችሁም በእውነቱ እጅግ የምትመሰገኑ ናችሁ። እናመሰግናለን። ወገኖቼ በዛሬው ቀን እዚህ ተገኝታችሁ እኔን ጥቂት የሰራሁትን ወገናችሁን
ለማመስገን እዚህ ለተሰባሰባችሁት ሁሉ ከፍ ያለ ምስጋና አቀርባለሁ። ምስጋና እንዲህ በሚል ይጀምራል። እኔ ትምህርቴን የጀመርኩት ከጠላት ወረራ በኋላ ግርማዊ ቀዳማዊ ኃይለ ሥላሴ አንድ ሀገር ሊሻሻልና ወደፊት ሊራመድ የሚችለው በትምህርት ነው ብለው ትምህርት ላይ ነበረ ትኩረት ያደረጉት። ያኔ ከሚመሩት ተማሪዎች ጋር አንዱ በመሆን በዳግማዊ ምኒልክ ትምህርት ቤት ነው ትምህርቴን የጀመርኩት። በዛን ጊዜ የምመለከተው አስታውሳለሁ፣ ልጅ ከተገኘ ያዘው እየተባለ አዳሪ ትምህርት ቤት ነበር የሚገባው። በጠቅላይ ግዛትም እንደዚሁ በረኝነት ያሉትን ልጆች እየታደሩ አዳሪ ትምህርት ቤት ነበር የሚገቡት። ይሄ እንግዲህ ዘር፣ ሃይማኖት ምንም ነገር ሳይለይ ሁላችንም የአንድ እናት አባት ልጆች ሆነን ነው የጀመርነው ትምህርቱን ማለት ነው። ከዛ በኋላ ግርማዊ ቀዳማዊ ኃይለ ሥላሴ በየጊዜው በራስ ጊዜ እየተገኙ ፍራፍሬ እያሉ እየመጡ ይጎበኙናል፣ ያበረታቱናል። አንተ ምን መሆን ትፈልጋለህ? አንተ ምን ትፈልጋለህ? እያሉ ምኞታችንን እንድንነግራቸው ይፈልጉ ነበር። በዛን ጊዜ ግማሹ ውትድርና ይላል፣ ግማሹ እርሻ ይላል፣ ግማሹ አስተማሪነት ይላል። እንደየስሜታችን ነበረ የምንናገረው። መጀመሪያ ላስተማረኝ ላሳደገኝ ለኢትዮጵያ ሕዝብ ክብር ምስጋና አቀርባለሁ። ዝግጅቱን ላዘጋጁት ለተገኛችሁት እንግዶች፣ መምጣት ሳይችሉ እንኳን ደስ አለ ያሉኝን ወገኖቼን፣ ለኖርዝ አሜሪካን ስፖርት ፌዴሬሽን፣ ለኢሳት ሬዲዮና ቴሌቪዥን በየተራ የኔን ገድል እና ታሪክ ለተናገራችሁ ሁሉ ከፍ ያለ ምስጋና አቀርባለሁ። በተረፈ ለነጻነትና ፍትህ ሲሉ ለተሰዉት፣ በስደት አውሬ ለበላቸው፣ ለታረዱትና ውቅያኖስ ውስጥ ገብተው ለሞቱት ወገኖቻችን ያን ደቂቃ የህሊና ጸሎት እንድናደርግ እባካችሁ ጠይቃለሁ። አመሰግናለሁ ወገኖች። በስር ላይ ለሚሰቃዩትና ለሚንገላቱትም ወገኖቻችን እንዲሁ የየራሳችንን ስሜት የሚገልጽበት ጸጸት ነውና አይደለም እንድትመለከቱ ትፈልጋለሁ። የወገን ልዩነት ሳይኖር፣ የቋንቋ ልዩነት ሳይኖር ሁላችንም ወደፊት እጅ ለእጅ ተያይዘን እባካችሁ ነው እባካችሁ ወገኖች አንሰበጣጣ። የአንድ እናት የአንድ ልጆች ነን። አንድ ሆነን በሀገራችን ለሚደርሰው መከራና ስቃይ አንድ በመሆን እንጩህ፣ አንድ በመሆን እንናገር። እኛ እዚህ ደርሰናል።
ልጆቻችን ወደፊት ምንድነው ዕጣቸው? ምን ብለን ልናወራ? እባካችሁን ይሄን ታረጉ ፈልጋለሁ። ያያችሁት ስጦታ የተበረከተው ከኮሚኒቲው ብቻ አይደለም፣ በቶሮንቶና አካባቢ ከሚኖሩ ትውልደ ኢትዮጵያውያን ኢትዮጵያ ወዳጆች ከሆኑ ህብረተሰብ የተበረከተ ነው። በድጋሚ እናመሰግናለን። የዚህ ፕሮግራም አጭር መልዕክት
for the great lead singers. And also thank you for Gates Cultural Group. You're doing a wonderful job. Everyone's enjoying it by the sound of it. We still have some more to go, so don't go anywhere. Stay seated. We have more.
ጋሽ ግርማ እንኳን ደስ አለህ።